እንዴ አሰከኝ እንዴ ጠጉሪ ጸጉሪ እንዴት አይሽ አሰከኝ ገንዘብ ይኑር አረ ባክፋ ብላል ስንት ከፈል 180 ሺህ አላሁ አክበር ምን ነው አላሁ አክበር ጭንቅላት ላይ ሱቅ ይዘህ ነው የምዞረው ማለት ነው ሄሎ ይወት ቢራኔ ወይ ሰንበር ሚላሴ ለትነሽና ፎቲ አረ ናፍቆቴ ቂጣይ በጣም ናፍሽ አንተም በጣም ናፍሽና ሰላም ሰላም የተወዳጅ ተመልካቾች ዛሬም እንደተለመደው ፈታ ዘና የምትሉባቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ መሆን ብቻ ነው። ቪዲዮውን ሲጀምሩ ደግሞ ላይክ አድርጉት። እናንተ ቪዲዮ ላይክ ስታደርጉት በጣም ለብዙዎች እንዲደርስ ያግዘኛል። ይህ ቃል በቃል ፖድካስት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። እንግባው እንጀምር። እሺ አስጀምር። የሀገራችን ባለሀብቶች አስገባለት ይጫዋል በነገው ወደ ስራ እንግባ። እሺ ጀምር። እሺ አቶ ይዘውታል። በመጀመሪያ አክብረውን እዚህ ድረስ ስለመጡ በጣም እናመሰግናለን። እኔም በጣም አመሰግናለሁ ባለሀብቱ ስለጋበዛችሁ። የመጀመሪያ ጥያቄያችን የሚሆነው እንዴት እንደዚህ ሀብታም ሊሆኑ ቻሉ ነው። እንደምትጠይቀኝ አውቄ ነበር። ያው እኔ ከሊስትሮ ነው የተነሳሁት። ሊስትሮ ሀብታም በዚህ ደረጃ እንትን ያልኩት በጣም የሚደንቅ ነው። ከሊስትሮ መነሳቱ ጠንካራ ሰው መሆኑን ነው የሚያሳየው። ግን መሀል ላይስ ምንድን ነው ሲሰሩ የነበረው? እኮ ሊስትሮ ሰራው ማለት ነው ያለው። በጣም ይቅርታ ግን ከሊስትሮ በአንዴ ወደ ህንፃ ባለቤትነት አይኬድም። መሀል ላይ ሊስትሮ ሰራው ምን ሌላ ባለሀብት ምን ሰንተ ይረጋጉ እንትን አድርግል። ስራውትን መጠየቅ እንዲህ ያስደነግጣል ብለን አዘጋጅ እንደና መሀሉ አይነገርም። አቦጂ እስቲ ዛሬ እርጥብ ጋብዥና አውሲ አንተ እርጥብ ምናምን ትላለህ። እኔና ጀለስ አሁን ያለንበት ሁኔታ አንተ ጫማ ምናምን ትላለህ። ኦ ማይ ጋድ ጭራሽ ካሲ ታደርጋለህ። ወንድም ወይኔ ሁለቱም በጣም ነው ያሳዘኑ። ሰላም ነው ቡርካ በዚህ በረስከን እንዴት ነህ? ደህና። አንድ ጥያቄ አለኝ። እሺ ለገንዘብ ልብህ ምን ያህል ጠንካራ ነው? በዚህ ሰዓት ብራት ነው እንዴ? ተስማማን? ተስማምቻለሁ። ደብድቦ አሳየው እንዴ ሚጣዬ፣ ዛሬ ደግሞ ወዴት ነው ጀሪካን ይዘሽ? እባክህ ቤንዝል ያልኩ በጀሪካን ልቀዳ እየሄድኩ ነው። ቤንዝሉን ለመቅዳት ዕቃ ከፈለግሽ ትልቁ ጀሪካን ይሄው አይደልሽ? ጓደኛውን አሸማቀቀው። ያው አባታቸው የመርሳት ችግር እንዳጋጠመው ታውቃላችሁ? አዎ። እና ያኔ በጤናው እያለ የቆረጠው ሎተሪ አሁን ደርሶታል። የ3 ሚሊዮን አሁን ተቀብሎ እየመጣ ነው። ሀብታሙን ነው። አይ ለእናንተስ የሚሰጣችሁ አይመስለኝም። ለምን? ከነ መፈጠራችሁ እኮ ነው የረሳችሁ። እኔን ግን በትንሹም ቢሆን ያስታውሰኛል። እማዬ ተሳስተሻል። እኔን ነው በደንብ የሚያስታውሰኝ። በልባክ ከእናንተ ሎተሪ ነው ሳይን ፈገግ የሚል እዚህ ቤቶች። አባዬ ማን እንደሚያስታውስ አሳያችኋለሁ። እንዴ ጠዋት ግቢ ውስጥ በሬ ጠምጄ ጤፍ እያረስኩ አልነበር እንዴ? በሬዎቹ የት ሄዱ? ጎል አባዬ እንዴ ካንተ ጋር በ1954 ጦር ሜዳ ዘምተን ነበር። አባዬ እኔ እኮ ልጅክ ነኝ። ዝም በለው አባዬ። ያቺ የምትወዳት ብቸኛው ሴት ልጅ እኔ ነኝ። አስታወስክ? በደንብ ነው አላልኳችሁ? አገር ቤት እያለሁ አረቄና ጠላ የሚሸጩ ነሻ እኔ እያችሁ ነበር። እኔን ግን አይረሳኝም። ታቆላ እንዴ ተቻሉናት እስካሁን በህይወት አሉ። ምን ነው አንተ? እውነቴን ነው። እኛ እኮ ልጆች እያለን እርሶ ትልቅ ነበሩ። አሁንም እድሜዎትም ሄዷል፣ ከመቶ ያልፋል። እኔንም ሳያሳብደኝ ልጅ አባዬ። አንተም ልጆችህ እንዳርካሉ ልጅም አይተሃል። እኔ በቃ ማነሽ እስኪ ያቺ የዶሮ አይነት ጠላሽን አቅርቢ። እንዴ የታባታችሁ ሊበላ መርሳት እንዲህም ያደርጋል። አባትና ልጅ በብዛት አባቶች እኮ ዜናን የሚከታተሉ። ሄሎ ይወት ቢራኔ ወይ ሰንበር ሚላሴ ለትነሽና ፎቲ አረ ናፍቆቴ ቂጣይ በጣም ናፍሽ አንተም በጣም ናፍሽና ወይ ማሪዬ ወይኔ ዛሬ አመቻኝ ውድዬ ወይ ጣፋጭ
አንተ ልሳምሽ እምቢ ፍቅር አይቻልም አንተ ብቻ ለምን እቺ ሳን አሳይ ያው በጣም ደስ ይላል ህይወቴ ወይ አለሜ አንቺም ሳም ኧረ አለሜ ጅንጀና ስትሉበት አንደኛ ናቸው እንዴ ቀስ እያልሽ እንጂ የሆነ ነገር ብትሆኚ ምን ሆናለሁ እንዴ ጭራሽ ቦርሳ ይዘሻል ወይኔ በፈጠሩሽን እንጂ እኔ ነፋለሁ እንዴ ስትይ ጣትሽ ቢጎዳስ አንቺ ምን ቀምሰ ነው እንደዚህ እንደው ምንም ሳይሽ አረማመድሽ ደስ አላለኝ እኔ ራሴ አያዝዬ እንዴ ይዤሽ ቤት ይሻላል እንዴ ወይኔ ፍቅር በስማ ምን ፀሐዩ ታያለሽ አንቺ ጃንጥላ ይዘሽ አመጭም እንዴ ሴት አይደለሽ ቢያንስ እንኳን እሺ ቦርሳዬን ያዝልኝ ፀሐይ ነው ቦርሳዬን ያዝልኝ ምንድነው የቀመሰ ብለሽ እኔ ነው ወዛደር አደረግሽኝ አንቺ ወዛደር ደሞ አንቺ ትኩረትሽ እንዴት ነው ድሮ አንቺ ትኩር ነበርሽ ግን የሚቀመሰው ነገር ነው ያልገባኝ ሄሎ ምንድነው ገላው ነበር እኮ ሰውየው ሰለ ቡና ነው ማጠጣሽ ዛሬ ቦምብ የሆነ ቡና ያርግልኝ እስኪ እቺ ቆራርሻት እስኪ እቺ እንዳቦ እስከዛ እስከምቀዳው ቁርስረስ አርጋት እስኪ በእንቺ ጠጭ ምንድነው ዳቦስ ምሳይለም ነው ቤት አረ ወዲሽ አንቺስ አሁንና እንጓችን ብርቄ ይመጣሉ ጎረቤቶች ቡና ቁርሱ ነው የምልሰጣቸው ነው በቡናውን አጠጣች ያስጠጣሽኝ ወዲሊ ከቤት ወደዛ ተሪውን ባዶውን አስቀረች እሺ እንዴት ውሃ እንደጠማኝ ይቅርታ በጣም ችግር የለውም ምንድነው ችግር የለም ጥፋት እንዳጠፋው አመንክ ማለት ነው አዎ ማለት ውሃ ስደፋሽብኝና ይቅርታ እስቲ ችግር የለውም እኔ ጥፋት አጠፋለሁ ምን ለማለት ፈልገሽ ጥፋት አጠፋለሁ እኔ እንዴ አታጠፊ አላጠፋም በደንብ ነው እንጂ ድብና አርገሽ ነው የምታጠፍ ሰው አይደለሽም እያልከኝ ነው ኤሊያን ነኝ ኦብጀክት ቁስ ነኝ ኡዛ አካል ዝም ብሎ የተቀመጠ እሺ ተጠቢያለሽ በቃ እንዴ ምንድነው የምትይኝ አጥፍቻለሁ ጥፋተኛ ነኝ አይደል እቴ ጥፋቴ ካንተ ጋር መሆን ነው እንዴ ምንድነው እንደዚህ መለያየት ከፈለክ ዝም ብለሽ አትለያይም እንዴ ልጁን እንደዚህ የምታሰቃይው ቤቷን እንዲች ብዬቸው አላውቅም የኛ ሰፈር ጎረቤቶች ለቅሶ ቡና ጠርታ አንድ ቀን ጠርተኛ እንደተስገበገበች ሞተች ዛሬ ደረስን እንበላለን በህይወት እያለች አልበላም ሞታን ነበር ወይኔ ደግሰው አይቆይም እኮ ድሮ ደግሰው ነበር እንጂ ምንም በላይው እንግዲህ ለነገር ችጋራ ድርተኛውም ችጋራ እሷም ችጋራ መርጣ እኮ ነው የገባችው ድርተኛውም ችጋራ አቤት ለቅሶ በቆሎ ባሌን እኮ ጠርቻለሁ በስጋ ነው የሚሆን ብዬ ኧረ ደውዬለት አዳር ነበረ ይምጣ ይብላ ምን ይበላል ችግር ይብላ ዳቦ በዳቦ ደማ ጥራሽስ እንደ ዳቦ ልደውልልህ ይሄን ባራ ዳቦ አልበላም ሄሎ ኧረ እንዳትመጣ በዳቦ ነው ከቤት ሽሮ አለ አዎ እሷን አንተክትክና ወይኔ ኧረ ከሰልም አልቋን እኮ በቃ ዝም ሊያደረው አንቺ ራስ ችጋራም አይደለሽ አፈር በይ አይ ብርቄ አይለፍልሽ ሞተሽማ ያልፈልሽ እድሜ ልክ ተሰቀቀች መጣይ ወርዘች ለማይ ኧረ ወደዛ ችጋራ እስበሳቸው ተጣሉ መጨረሻ ላይ እኔ አበባ ንፍቅ እኮ ነው የምትለኝ አው ስራ እየሰራሁኝ ነው ምን እየሰራሽ ነው እንጂ አስመራ ወንድ ሰራ ብዬ ነበር ዘይት ያልቃለች አንተየ በቃ ደረቁን እንጀራ እበላለሁ ብዬ ነበር እንጀራውም አልቋን እዛ አብሲት ጣል አድርግ ብዬ ደግሞ ሲሄድ ዱቄት የማልቃለች በቃ ላስፈጭ ብዬ ነበር ብርም የለኝ ከጎረቤትም ልበደር ነበር ብድርሽን ክፈይ መጀመሪያ አሉኝ ወደ በዳ ተይዣለሁ ወንድሜ ስንት ብር ነው ጎረቤት ያለብሽ 5500 እኔ ልክልሻለሁ ችግር የለውም ኧረ ተው አትላከው ለምን ከብርቄም ካንጓቸም ከሻሙሽም አለ 5000 15000 በለው በዛ በቃ ግን እኔ ልላክልሽ ኧረ ተው አትቸገር ችግር የለውም እሺ ወንድሜ በቃ አካውንቷ ላይ ልክልሃለሁ እሺ የሚበላ ዲያስፖራ ሲገኝማ በጣም አሪፍ ነው እንዲው እየተሰለሰለ ነው አያታዲ ደህና ነዎት ምን በደህና አንዲው መሳሪያው ተውሰይ ብዬ ነበር ምን ችግር ገጠመ ማለዲያ ሲነሳ ታልጋይ ላይ ሞተረፍ ብሎ የሚወጣ ሰው ለዚያ ነው ራሴን ትገል ናልከኝ ተልሃልቆብኛል
እኛም ቢሆን ገዛ ነበር። አይ ከሽፍባል ሰውየው እኮ ራሱ ነው። አቤት አቤት! አይጀግነው አይጀግነው ማዘር ምን ነው አንበሳው ገና በጧቱ ምን ነው ወጌሻ? ኧረ ማዘር ምን አንተ ሰብራ ነው ያቺ ልጅ እንደዛ ወያው አረድል ያስተዳደረች አንተ ማዘር እንዴ አይተኙም እንዴ እርሱ? ጌታሪክ ጌተኛሉ አጫጫሃችሁ እኮ ያስተኛም። ምን እንደው ልመጣ ነበር ላግዝ እኮ ቅቤ ለጋ ቅቤ ይዤ እንትን ነው እኮ ማዘር እንዳሰቡት አይደለም ማዘር። ትንሽ ክረምት አይደል ንፋስ ነፈሰባትና እንደዛ ነው። የምን ብርድ አለ? እንደዛ ነው እና ብርድ ይታሻል እንዴ አተ ብላ ይም ታንተ ደህና ነገር መጠበቅ ራዳ። ኧረ ማዘር ልጁን ያሸማቁት ጥሩ አይደለም። አንተ ከልጅ አጠገብ አትድረስ አላልኩህ? አንተ ወይ ቁመት የለ ወይ መልክ የለ ወይ ብር የለ እቺ አጠገብ አትድረስ ከልጅ አጠገብ። እስኪ ሽቶም ባይሆን ተቀባስኪ እከካ አሻርጊ ነው የምትሄጂው? ምን አርጊ ነው የምትሄጂው? ከቆጣጣ ቢሆነሽ ልጅሽን አስረ ናታ ደግ አረ ወደ ዳይሽ ሁለተኛ አንተ ላይ አጠርላ እንባታም ሁለት እንባታ አጠርላጥር ነበር የምትሄድ። አሁን ደግሞ ልጅ ባሌን ቀምተሽ እንደበላሽ እኮ ራስሽ እነ ማዘር የቆየ ቂም አለባቸው ማለት ነው። ትዳር ላይ ገንዘብ ማተር ያደርጋል ብለሽ ታስቢያለሽ? አዎ ያው ብዙ ገንዘብ ማለቴ ብዙ ፍቅር ትዳር ላይ ገንዘብ ማተር ያደርጋል ብለሽ ታስቢያለሽ? አዎ ገንዘብ እንዴ ማለቴ ንጹህ ፍቅር ትዳር ላይ ገንዘብ ማተር ያደርጋል ብለሽ ታስቢያለሽ? እንዴ አዎ በደንብ አረ ብዙ ፍቅር ነው የሚያስፈልገው። ሐሳባቸውን አስቀይራቸው። ዛሬ መጨረሻችን ነው የሚሆነው። ወይ ይታጠባል ወይ እንለያያለን። እኔ በገዛጄ በሽታሪ ሞለቀል ነገርኩሽ፣ ነግረዋለሁ። ዛሬ ይሄ መጨረሻ ቀን ነው። እንዴት ነው የምፈራው? ምንድነው? እሺ ነግረዋለሁ። ምን ሆነ ነው? እኔ ፍቅር ዛሬ ደግሞ ብሶበታል። ምን አልሽ? ቆየዋ በእናትሽ ታክሲ ውስጥ እኮ ነው እየመጣው እንዳለ ሰው አንቺ ወንዱ መታጠብ ትቷል። እንዳለ እንደዚህ ብታችሁ ምን እንደሚል ማለት በቃ በእግሬ እንደዚህ እየመጣው እኮ ነው። ማን በነገረ ምን አለ አንቺ ራሱ አይብሻለሁ አንዳንዴ ምናምን ነገር ከጫማሽ ኤክስኪውዝ ሚ እኔ ወይስ አንተ አልነግርህም እያልኩ ነው እንጂ በጣም ነው የምሸተው። አዋረድከኝ በጓደኞቼ ፊት። እኔ አዎ ውሃ አይገለም። እሺ ታጠብ ደግሞ አገሩ ማን በነገረሽ እናቱ ይብብት ሸጣኝ። ይሄ ልኩን ነግረው ነው ሄደችው። ኧረ እባክህ እንዴ መኪና እንደበላባ ስራ ማጣት እንዲህ ነው የሚያሳብደው። አባብዬ አቤት ልጄ ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩህ አድርገሃል? አዎ ዶሮ እመጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁት። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማ ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣልኩት። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል አሁን? ወደ ቤት እንመለስ ነው አይደል? እንደዚህ አይነት ሰው መልከብኝ አሩስቶ ይሻል ነበር እንዴ? በጌታ ስም ወጣልኝ። እሺ በህግ አምላክ አባብዬ ዛሬ ተበታች። ኤልፎራ ነው ያበሻ ዶሮ ነው። በቃ ችግሩ ያንተ ነው። የተባልከውን በስነ ስርዓት ስራ አልፈጸምክ ነው። አይ ትለምደዋለህ። ቤቱንም ችግር የለውም። አዎ ጋሽዬ፣ ሁሉም መዘብዘፊያ አንተ ነው። አዎ ጋሽዬ፣ አዎ 5 መዘብዘፊያ 1 በርሜል። አዎ ሁሉም የኔ ነው። አይ ጥሩ ነው። ማሽን አትጠቀምም ማለት ነው። አሪፍ ነው። ጀሪካንም አለ? አዎ ጀሪካን አለኝ። አለ ውሃ? አዲስ ተከራይ ነው አከራይ? ችግር የለውም። የቤተሰብ ቤት ነው። ትቀዳለህ። ግማሽ ይዘህ መምጣት ግን አሪፍ ነው። ሞልተህ ብትመጣ ጥሩ ነበር። ችግር የለም። ከሰልማን ደጇንም አንሳት። በገመድ አስረዋለሁ እንዳይሄድ ነው። የዘንድሮ ልጆች ስቶፕ እኮ ነው ጋሽዬ። ስቶፕ? የምን ስቶፕ? አብስ እየበላበት ነው። እኔ እኮ ላጤ ነው ጋሽዬ። የምን ማብሰል? ለምን መብራት ማለት ደላላው አልነገረህም እንዴ? ምኑን ነገር? አይ ደላላ፣ አረ ፈጣሪ ሆይ በዚህ እድሜ ለምን ታሰቃየኛለህ? አይ ደላላ አይሆንም። አንተ ሲጀመር ላጤ አይደለህም። አንተ ልዋጭ ነህ። ያው ሁላ መዘብዘፊያና በርሜል ይዘህ ስትመጣ ጠርጥሬያለሁ። ልዋጭ ነህ አንተ። እቤት ነው ስልክንም ቻርጅ ልታረግ ያሰብከው አይደል? በዚህ አይነት ውጣ። ምንድነው እንደዚህ? እንዲህ አይነት አከራይ አለ እንደ ቤተሰብ
ፋዘር ስራ የሌለው ቀን አረ ፋዘር ወይ ፋዘር ፋዘር ይለያሉ። አንተ ትልቅ ሰው አይደለ እንዴ? ለምንድን ነው ስልክ ላይ ተደፍተህ ስልክህን እያየህ የምትሄደው? ሰው ጋር ብትጋጭስ? እንደዚህ የተደናበራችሁ ነው መኪና ጋር ሄዳችሁ የምትጋጩ? ምን አይነት ገፍ ወይኔ አላተረፋትም። እንዴት በዚህ ሰዓት ትመጣለህ? አታስቢ፣ ችግር የለም። ምሳ ሰዓት እንደሚመጣ ታውቃለህ? እድሜ ለሱዳኑ አባመላ ይኸውልሽ፣ እቺን በግራ ብብት ያዛት ብሎኛል። ከዛ በኋላ ባልሽ ቢመጣ ራሱ አይ እና ከአንድ ደቂቃ ወደ 1 ሰዓት ያሸጋገረኝ ማን ሆነና? እኔ ግን አላማረኝ። ችግር የለውም። ወይኔ ጉዴ! ኧረ ተደበቅ። ችግር የለም። ይሄ ያለ እንዴት ነህ? ምን ሆነሽ ነው? ምሳ ላምጣልህ? አዎ ምሳ ፈልጋለሁ። ግን እዛ ጋር ምንም አይታይም። ምንም የለም። እርግጠኛ ነህ? ሰው ምንም አይታይም? ኧረ ምንም አይታየኝ። ሰላም ነሽ ግን አንቺ? እስቲ በስመ አብ ወልድ መንፈስ ቅዱስ። ወይኔ አገሸፈው በጠራራ ፀሐይ በስመ አብ ወልድ ትላለህ። አይ በስመ አብ ትሽ አሁንም አከሸፈው። መድኃኒቱን በአንድ ጊዜ ከሸፈ። ሄይ እኛን ነው? አዎ እናንተን ነው። ከእናንተ መካከል የሴቶቹ ፍቅረኛ የሆነው እንዳለ ምን ፈልገ ነው? ሚስት ምን ነው? ሰፈር ሴት የሚባል ነገር የለም እንዴ? ወይስ ከእስር ቤት በቅርቡ ነው የተፈታኸው? ሴት አይደለም ሚስት ነው የፈለኩት። ምን ያክል ብትዳፈር ነው ከኛ ጋር ያሉ ሴቶችን እንደዚህ የምታወራው? እኔ ጥያቄን የጠየቅኳቸው እንጂ አላወራኋቸውም እኮ። ጥያቄና ወሬ ለይታችሁ አታውቁም እንዴ? ማን ነው ፈቶ የለቀቀ ነው ወይስ ዛሬ ወደ አፈር የምትቀላቀልበት ቀን ስለሆነ ነው እንደዚህ የሚያደርግህ? ኖ ወንድም አያስፈልግም እኮ። በዚህ ዘመን እኮ ጸብ የደደቦች ነው። ግን አንድ እውነት ልንገራችሁ፣ በጓን የሚበላት ሲጠብቃት የነበረው እረኛው ሳይሆን ገንዘብ አውጥቶ የሚገዛት ብር ያለው ብቻ ነው። በጓን ገዝቶ የሚበላትን እንጂ ጠባቂዋን አትሉሽም። ለእናንተ ብዬ ነው። ኦኬ፣ የሚገርም ትምህርት ነው ያስተማርካቸው። አንድ ሚሊዮን ለስላሳ ጠርሙስ ለምን ያመጡ? አንድ ሚሊዮን ደሞርሽ ነው ለቀለጥረው ነው እንዴ? ብሩ ምንድነው? ስለስላሳ ሰጥኑ ጠርሙስ ማሰጠኝ። ኦኬ፣ አልመጣም እንዴ? ባለፈው አልመጣም እኮ ሁለት ጠርሙስ ይቀራል። ምንድነው? አሰጠኝም እንዴ? ይመጣላ። ታዲያ ተረጋጊ አባባ። እንዴ አሰከኝ እንዴ? ጠጉሪ እንዴት አይሽ? አሰከኝ ገንዘብ ይኑር። አረ ባክፋ ብላል ስንት ከፈል? 180 ሺህ። አላሁ አክበር። ምን አላሁ አክበር። ጭንቅላት ላይ ሱቅ ይዘህ ነው የምዞረው ማለት ነው? ጭንቅላቱ ላይ ሱቅ ነው ተሸክሞ እየዞረ ያለው። ማውራት ያለብን ነገር አለ። ምን ነው? ምን ተፈጠረ? እኔ እንዲያሙኝ እንኳን ፍላጎቴን ማሟላት አልቻልክም። እሺ ምንድን ነው የፈለግሽው? በቃ ከዚህ በኋላ አይፎን 17 እና የኤሌክትሪክ መኪናን ካልገዛህልኝ በረኪና ነው የምጠጣው። ኦኬ የኔ ፍቅር ተገዛ። ትወደኛለህ ማለት ነው? ዋው ይሄ ለአይፎኑ ነው። ይሄ ደግሞ ለመኪና። ወይኔ ጌታ ትክክለኛ ሰርፕራይዝ ማለት ይሄ ነው። አኪዬ እኔ ማር እንዴት ነሽልኝ? ሰላም ነው? አንቺ በአካል ደግሞ እንዴት ነው የምታምሪው? አንተም በጣም ነው የምታምረው። በቃ ባይዘው እኮ ለመጀመሪያ ጊዜ ነው አጅሬ ሴት ተወቄ ደስ አለኝ። ፈርስት ዴታችን በጣም አሪፍ ይሆናል ብዬ አስባለሁ። አንቺ ምን ሆነሻል? መጠርጠሩስ? እንዴት ነው የምትወስደኝ? እዚህ ጋላክሲ ነው፣ ጋላክሲ ሆቴል። አላወኩትም። ጋላክሲ ሆቴል እዚህ ይሳጠው ፔንሲዮን አጠገብ ያለው? አይ አላወኩትም። አላወቅሽም ወይ? በቃ ሰላም ጋር እንሄዳለን። ማናት ሰላም? ሰላም አስቼ ፔንሲዮን ጀርባ ያለችው ወር በቃ አንተና ሬስቶራንት አንተና ሙዚክ ኤክስፒሪየንስ አለ ዳርክ ምናምን የሚባለው ሬስቶራንት። አይ አላወኩትም። ይሄ አለሚቱ ፔንሲዮን ፊት ለፊት ያለው አላወቅሽም? አላወኩትም። ወይ በቃ ጸጋዬ ጋር እንሂዳ። ማን ነው ጸጋዬ? ጸጋዬ ዮናስ ፔንሲዮን ጀርባ ያለችው። አላወኩትም። ልቀቀኝ በእናትህ። ልቀቀኝ በእናትህ ልቀቀኝ። አንተማ በጣም ብዙ ልምድ እንዳለ ታስታውቃለህ። ወጣቶች ላይ እየሰራው ነው፣ ገንዘብ እያፈሱ ነው ያለው። ዘመናዊ ሌባ አድሚኒስትሬሽን
አይሶችን ኢትዮጵያ ስም አታውዝ። እሺ ማን ስም? እኔ አበበ አቤ ከቤ ካሰላ ቀልኛ ስለምክሮ 500 ብር መመዝገቢያ ከየት አመጣለሁ ቸግሮኛል እያልኩ እኮ ነው። ተን ያለኝ ነው ዘጠኝ ምን ሆነ ነው ለወጋ ምናምን ስለምችል ከዘመናዊ ሌባ ተጠንቀቁ። ሰላም ወንድሜ፣ አርቲስቱ ነህ አይደለ? ተከታታይ ድራማ ላይ የምትሰራው? አዎ። የሆነ ነገር ልነግርህ ፈልጌ ነበር። እሺ ይቻላል። ባለፈው የመጨረሻ ክፍል ላይ ያለቀው እንጀራ እናት ውሃ ሰጥ ነው አይደለ? ልጠጣ ብለህ እንዳትጠጣ መርዛለሁ ከጠጣ ትሞታለህ። ፊልም እኮ ነው እሱ። እንደዛ አይደለም። ይኸውልህ እንጀራ እናትህ ከሌላ ወንድ ጋር ግንኙነት አላት፣ ፍቅረኛ አለ፣ ሌላ ፍቅረኛ። አንተና አባትህን ለማስገደል ተመካክረዋል። ከዛ በኋላ ላይ አባትን ሀብት ለመውረስ ማለት ነው። ይኸውልህ ከጠጣ ትሞታለህ። እኔ ነግሬሃለሁ። ከፈለክ ቅመሰው። አረ ወንድሜ ስክሪፕት ነው ተውተው። ምን እሱ ብቻ ይኸውልህ ከፍቅረኛ ጋር እንድትለያይ ማለት ነው። ከሌላ ሴት ጋር አስክራ ከሌላ ሴት ጋር አልጋ ላይ እንድታኛ አድርጋ ከዛ በኋላ ለፎቶ አንስታ ለፍቅረኛ ልካ እንድትጠላ ያደረገች እንጀራ እናትህ ነች። አረ በእናትህ ተፋታኝ። ምንድነው የምትለኝ እንዴ? እኔ እኮ ለራስ ብዬ ነው እንዴ። ወይ ጉድ! እኛው ዘርሰናችሁ እኛው አፈሰናችሁ እኛ ላይ ተጠግባላችሁ። አቤት ወይ አርቲስት! አቤት ወሬ ትለያለህ አንተ። የዛሬ ቪዲዮ እንግዲህ ይሄን ይመስል ነበረ። ፈታ ዘና እንዳላችሁበት እንግዲህ ተስፋ አድርጋለሁ። በቀጣይ በአዳዲስ ቪዲዮዎች ተመልሼ እስከምመጣ ድረስ ሰላም ሁኑልኝ። ይመቻችሁ።